እና በርበሬያችንን ከ8 ቀን በኋላ በዚህ መልኩ ተሰጥቷል ማለት ነው። ፋፉሽ አድርገን አሰጠ ነው። አሁን ደግሞ ሽሮዋችንን እንደምታዩት ምጥኑ ሽሮአችን ይሄን ይመስላል ማለት ነው። እዚህ ነው እንፍታውና እንግዲህ ምጥናችን ከ3 ቀን በኋላ ሊሰጣ ነው። እንደምታዩት ምጥን ነው። አልጫም አዘጋጅቼለታለሁ። ሲቆይ ያው ፀሐይ ይምታው ዛሬ ማለት ነው። እና እንግዲህ ከ3 ቀን በኋላ መጥን ያኖርኩት ሽሮ በዚህ መልክ ሆኗል ማለት ነው። እንግዲህ መጥቶታል። የሚገርማችሁ ነገር እርጥብ ራሱ አልሆነም ማለት ነው። እና ይሄን እንደዚህ ብትን አድርጌ ያሰጠዋለሁኝ እላችኋለሁ። ሽሮአችን እንግዲህ ብዙ ቀን ነው ፀሐይ የመታው ለብቻው ማለት ነው። ስለዚህ ምጥኑ ደግሞ ትንሽ አላቆየሁትም ቶሎ ማስፈጨት አለብኝ ብዬ ስላሰብኩኝ ነው እንትን ያላልኩት። ሆኖም ግን እንደዚህ በተንተን አድርጌ ይህ ምጥን ሽሮአችን ነው። አልጫም አለችኝ ትንሽ ማለት ነው። በርበሬው ግማሽ በርበሬ ቢያንሰውም እንግዲህ የተሻለ ነው ብዬ አስባለሁ። ግማሽ በርበሬ ነው ያደረኩበት፣ ግማሽ ኪሎ በርበሬ እና ሽሮአችን በዚህ መልኩ ምጥኑ ይሰጣል ማለት ነው። እና ሽሮአችን በዚህ መልኩ አስጥተናል ማለት ነው። ምጥኑ ሽሮአችን እዛ በርበሬያችን እዚህ ምጥኑ ሽሮአችን እዚህ ደግሞ አልጫ ሽሮ አለኝ ማለት ነው። ያልጫ የተዘጋጀ እና እቺ ደግሞ አልጫ ሽሮ ነች ማለት ነው። ትንሽዬ ነች ቢሆንም በቃ አንዳንድ ጊዜ እና አልጫ ሽሮዬን በዚች መልክ ማለት ለአልጫ ሽሮ የተዘጋጀ ማለት ነው። በዚህ መልክ አሰጠሁት። ይሄኛው እዚህ እንደምታዩት ማለት ነው ተሰጥቷል። እንግዲህ ይሄን ይመስላል። ይሄ ከ3 ቀን በኋላ ይሄ ደግሞ ከ8 ቀን በኋላ እንግዲህ ይድረቅና እናየዋለን ማለት ነው። አብረን እናየው ይሆናል ወደፊት። ይሄን ይመስላል የበርበሬ ዝግጅታችን። እንግዲህ ይድረቅና ፀሐይ በደንብ ይምታውና ይፈጫል እላችኋለሁ። ሀባይቦች ቅመም ገዛዝተናል። አብራችሁን ሆኖ ላይክ፣ ሼር፣ ሰብስክራይብ አይረሳ። አበረታቱኝ።